የቅርብ ጓደኛዋ እሷን በመንካት ብቻ የውስጥ ሐሳቧና የፈተና መልሶቿን መቅዳት እንደምትችል በሚገባ ታውቅ ነበር። ሆኖም ግን ምንም እንዳልተፈጠረ በመምሰል በዝምታ መታገስ መረጠች። ምክንያቱም አስቀድማ መልሶቿ ማንም እንዳያውቃቸው አድርጋ በሚስጥር ቀይራቸው ስለነበር ነው። ምቀኛ ጓደኛዋ በምርጫ ጥያቄያቸው ላይ ሁሉም መልሶች ሲተብለው ምልክት መደረጋቸውን አየች። ወዲያውኑ የሆነ ነገር እንደተለወጠ ቢሰማትም ሳራ በትምህርቷ ምን ያህል ጎበዝ እንደሆነች ስለምታውቅ ብቻ ልትሳሳት አትችልም ብላ አሰበች። ስለዚህ የሳራ መልሶች በሙሉ ወደ ራሷ የፈተና ወረቀት ገለበጠች። ለዚህ ተንኮሏ ግን ከባድ ዋጋ እንደምከፍል ቅንጣት ታክል አላወቀችም ነበር። ነገሩ እንዲህ ነው። ሳራ ከሞተች በኋላ ዳግም የመወለድ ዕድል አግኝታ ነበር። በቀደመው ህይወት ታሪኳ እሷ ሌሊቱን ሙሉ ስደክምበት የነበረውን የውድድር ወረቀት ይቺው የቅርብ ጓደኛዋ ቀድማ በማስገባት ትልቁን ሽልማት ወስዳባታለች። በመጨረሻ የፈተና መልሶቻቸው ተመሳሳይ ሲሆኑ ይባስ ብላ ሳራን ኮረጀችብኝ ብላ ለመክሰስ ደፈረች። በዚህም ሳራ ኮራጅ ተብላ ስሟ ጠፋ። ሌላው ቀርቶ የሳራ ፍቅረኛ ሳይቀር በዚህችው ክፉ ጓደኛዋ ተነጥቃለች። በመጨረሻም ምቀኛዋ ጓደኛዋ ሳራን ረጅም ህንጻ ላይ ወደታች በመግፋት ወዲያውኑ ገላታለች። ሳራ እውነቱን ያወቀችውና ጓደኛዋ እሷን በነካቻ ቁጥር የውስጥ ሐሳቧን መስማት እንደምትችል የተረዳችው በዛች የሞት አፍታ ላይ ነበር። ነገር ግን በሚቀጥለው ሰከንድ ውስጥ ሳራ ዳግም ተወልዳ ወደ መጨረሻው የፈተና ቀን እንደምትመለስ ማንም አልጠበቀም ነበር። ይህ ፈተና ለታዋቂ ከፍተኛ የትምህርት ተቋም ምረቃ ለመመረጥ ወሳኝ ብቻ ሳይሆን ከፍተኛ ውጤት ያመጣው ተማሪ በሀገሪቱ ትልቅ ባለሀብት በሚያዘጋጀው የክብር ድግስ ላይ ግብዣ ይደርሰዋል። የቅርብ ጓደኛዋ ከባለስልጣናት ጋር ለመቀራረብ ስትል አንደኛ ለመውጣት ይበልጥ ቆረጠች። ስለዚህ አሁን የተቀመጠችበትን ቦታ ቅዝቃዜ እንዳለው ገልጻ ከሳራ ከበስተጀርባ ለመቀመጥ ጠየቀች። በሳራ አጠገብ ስታልፍም እንደማበረታታት በመምሰል እጇን በትከሻዋ ላይ አሳረፈች።